የኔ ቀብራራ እንዴት ነው ቅብርርር የምትለው? አምሮብሃል። አመሰግናለሁ። አለሁልህ። እንዴት ነህ? ሰላም ፈጣሪ ይመስገን። አንተን ቆይታ አሪፍ ነው? አሪፍ ነው፣ ምንም አይልም። እኔ የምልሽ ለእሷ ግን መንገራችን ተገቢ ነው? ቀስ በቀስ እኔ ራሴ ብሸሻት አይሻልም? በጣም ተገቢ። አሁን ግን መሄድ እችላለሁ። እኔ አልሄድም። እኔ አልሄድም። እዚህ ጋር ብዙ እንቆይበት ለምን እሄዳለሁ? ነገ ከመጣ ከቤት እሄዳለሁ አላልሽም እንዴ? እንጂ አመጣ ጥሩ። እሺ በቃ ዛሬውኑ እመለሳለሁ። ችግር የለውም። አስብበት በደንብ። እሺ እያሰብኩበት አይደለም። አሁንም አሁን ከነገርሽኝ ጀምሮ ራሱ ውስጤ በጣም እያንተፈሰፈ ነው። እያሰብኩበት ነው። በጣም እያሰብኩበት። እኔ የምፈልገው እሱ እንዳሰብኩበት ነበር አለ። በቃ ይኸው አስቤያለሁኝ። ነገ ውሳኔ ነው አዲስ አበባ ላይ። እሺ ይሄ ሰው ሀገር ነው። እሺ ያለ ነው። ሰላም ሰላም፣ ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው ያላችሁ? እኛለን እግዚአብሔር ይመስገን። እኔ የምለው በነገራችን ላይ ማለት ነው ሩታ ይህን ያክል ምን ይሰራልሻል? ማለት አሁን እሱ ከሌላ ሴት ጋር እንደዚህ እያደረገ በቃ ስራ የሚለው ይተውና በቃ አንዴ አብርሃም ኮብልሎብሻል ከሌላ ሴት ጋር ሄዶብሻል ብለን እናስብና ግን እንደዚህ መለምን ምን አስፈለገ? አንድ ያሳልፈሽ ሰተሻል። ስለዚህ መልሰሽ ለምን ነው የምትለማመጪው? እኔ ምንም አይገባኝ ነገር። አሁን ዝዋይ መጥቷል። ጭራሽ ደግሞ እሱ ሰው ሀገር ለመጣሽ አላለም እንዴ? አንተ የሄድክበት ሁሉ ነገር ሰው ሀገር ነው እንዴ? ሀገርህ ነው በቃ። የትም ሀገር ከኢትዮጵያ ውጪ ሀገራችን ነው በቃ። ሰው ሀገር እንዴ ማለት ነው? እኔ እኮ ግራ እኮ ነው የምታጋቡኝ እኮ ግራ ግብት እና ማለት ነው ሄርሜላ እዛ ላይ ላይፋ እየቀጨች ከዛ አንቺ ከስር መተሽ እወደሃለሁ የኔ ጣፋጭ ወደ አንቺ ሲመጣ ደግሞ አይ የሆነ ነብር የሚያረግሽ ነገር ብልጥ ብትሆኝ እኮ አብርሃም እኮ እስከዚህ ስርቆ ሳይሄድ እኮ የግልሽ ማረግ ትቼ ነበረ። እውነት ለመናገር የግልሽ ማለት ነው። ለመሰለሽ አንዳንዴ ማስተዋል የሚባል ነገር አለ። አሁን አንቺ እያስተዋልሽ አይደለም። የቅናት መንፈስ ነው ያለብሽ። ይህ ደግሞ የተወጋ ይሆን ትዳር ደግሞ በቅናት የሚሆን ነገር አይደለም። ምክንያቱም አንቺ የልጅሽ አባት ነው። ወጥረሽ መያዝ በቃ መጨምደድ አለብሽ። አንቺ ራስሽ ነበርሽ። ገባሽ? ሰው አሁን አንቺ ሄርሜላ ጋር ሲሄድ እኔ እንደዚህ ነው ምናምን ብለው መወጣጠር አያስፈልግም። በቃ እሱ የፈለገበት ማድረግ ይችላል። አንቺም የፈለግሽ ማድረግ እየቻልሽ እስከሆነ ድረስ ምሳሌ አንቺ ዳኒ ታመጫለሽ፣ የፈለግሽ ወንድ እየቀየርሽ ነው በቻናልሽም እየሰራሽ ያለሽ እና በቃ አብርሃምም የፈለገው ማድረግ ይችላል አይደለ? ማለት እሱ በሄደበት መሄድ ምናምን። አንድ አልፈልግም ተብሎ አንድ የተጣላ ሰው ደግሞ ለምን ይፈላለጋል? እኮ ታስቁኛላችሁ። እንደው በመሀል የሚያስቀ የሚያሳዝነኝ ማንዶ ታውቃላችሁ? ልውልዬ እኔ አባት የልጄ ጓደኛ ነው የሚያሳዝነኝ። የምር በቃ በጣም ማለት ያሳዝነኛል። በቃ ከምላችሁ በላይ በመሀል እሱ ተንገላታ። የልውል አባት ግን በቃ እዛም በቃ አንዴ ከሄርሜላ ጋር ነው። አንቺም ስንት ሰው አመጣሽ? አንዴ ሄርሜላ፣ አንዴ ደስታ፣ አንዴ ዳኒ እያልሽ አይደል? ሶስቱም ይቀናል እኮ። አንቺ እኮ እዚህ ጋር እኮ ግዴታ መሄድም መገኘትም ምንም ማለት እሱ ጋር አይጠበቅብሽም። ስለዚህ ተፋቺው ልጁ ለማለት ፈልጌ ነው። በአጭር ቋንቋ የሚያልኩኝ ተፋቺው እና የውዴ ቤተሰቦች የኔ ማሮች ጾም ገብቷል። እንግዲህ የኛ ጾም የክርስቲያን የሁለት ወር ኩዳዴ ጾም ማለት ነው። በፍቅር ነው የምወዳት። ያው እኔ ታውቃላችሁ ቅዳሴ ማስቀደስ አልችልም። ጾም አለው ግን ልጄ አይችልም ማለት የከሰዓት ቅዳሴ ብዙ አይደለም። ጧት ነው ማስቀድሰው እንትን የሚለው ነው ያው እሑድና ቅዳሜ ማለት ነው። እንግዲህ ዘንድሮ በርቶብኛል አልሄድኩም። የዛሬ ዓመት ያስቀደስን ነበረ እና በሙሉ እንኳን አደረሳችሁ ለማለት ወዳለሁ። መልካም በዓል